ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። የዛሬውን ቪዲዮ ከመጀመሪ በፊት ትላንት ላደረጋችሁት ወይም ደግሞ በቃ ላሳያችሁት አይነት ፍቅር ወይም ደግሞ መተባበር ከልብ ላመሰግን እፈልጋለሁ። ዛሬም እንግዲህ በአዲስ ጉዳይ ተመልሰን ከች ብለናል። ዛሬም እንግዲህ የኤፍሬም ጉዳይ ብዙዎቻችንን አንገሽግሾናል፣ ብዙዎቻችንን አናዶናል ብዬ አስባለሁ። እኔ ከምንም በላይ ያስጠላኝ ማለት ነው ኤፍሬም አባቱን ሁላ አለማመኑ ነው በጣም ያናደደኝ። አባቱን ሁላ መጠራጠሩ ወይም ደግሞ በቃ አለ አለማመኑ። ሰው እንዴት ከአባቱ ጋር ቢያንስ እንትን ይላል። አሁን ቃል በቃል ሄዶ እንትን አላለም እንጂ በቃ ኦልሞስት ከአባትየው ጋር መጋጨት እንደማለት ነው። እንግዲህ እነ ቡዜ እነ ዴቭ አብረሽን የወሰዱት አባትየው ጋር እንጂ ሌላ የሩቅ ሰው ባዳ ጋር ምናምን ነገር አይደለም። እኔ በቃ ከምንም በላይ የምፈራው ይህ ልጅ ሄዶ ከነዚህ ጋር ተጣላ፣ ከወንድም እህቶቹ ጋር ተጣላ። እሺ ዝም አለን፣ ሄዶ ከአባቱ ጋር እንዳይጣላ ነው የምፈራው። ደግሞ በእርግጠኝነት በዚህ አካሄዱ ይጣላል፣ ከቤተሰብ ጋር አይቀርለትም። እንደዚህ ሄዶ መጋጨቱ እና የሆነ ችግር መፍጠሩ አይቀርም። ያው እኔ ብያቸዋል ነበር ኤፍሬም ይሄዳል ምናምን ነገር ወይም ደግሞ ይሄዳሉ አብረሽ ጋር ዝም ብለው ቁጭ አይሉም ብያቸዋል ነበር። ሄርሜላም እንግዲህ ቪዲዮ አልሰራሁበትም እንጂ ካልሄድኩ ስትል ነበር። ቀን እንግዲህ በለቀቀችው ቪዲዮ አብርሽ ጋር ካልሄድኩ ስትል ነበር። ኤፍሬምም ደግሞ ዛሬ ጨራሽ እነ ሩታንም ይዞ ምናምን ነገር ሊሄድ። በእርግጥ አሁን ባይስማሙ እኔ አሁን አብርሽ እዛ ካለ እንደሚሄዱ እርግጠኛ ነኝ። አብርሽ ቦታጀራ ከሆነ አርፎ እዚህ እንደማይቀመጡ እርግጠኛ ነኝ። ደግሞ ማለት ነው ኤፍሬም ሌላ አሁን ለነሩታ ወይ ደግሞ ለአብርሽ ምናምን ነገር አስቡ አይደለም፣ ሌላ የፈራው ነገር አለ። ኤፍሬም ከንግግሩ እንደምንረዳው በጣም የፈራው ነገር አለ ኤፍሬም። ጉዳዩ እንዲሁም የለ ከአብርሽ ጋር ወይም ደግሞ ከሩታ ጋር ሳይሆን የሚመስለው ከሄርሜላ ጋር ነው ጉዳዩ የሚመስለው ኤፍሬም ማለት ነው። ንግግሩን ላስተዋለ ሰው እንደዛ ነው። በቃ ኤፍሬም የውስጡ ፍላጎት ከሄርሜላ ጋር ሌላ ነገር ነው እንጂ የአብርሽም የሩታም ጉዳይ አሳስቦት አይደለም። ብቻ እስቲ ለማንኛውም ይህን ቪዲዮ እስቲ እያየን ሪያክት እናደርጋለን፣ አስተያየቶቻችንን እንሰጣለን። ቪዲዮን እስከ መጨረሻ ተከታተሉ። የእናንተን አስተያየቶች እስከ መጨረሻ ከተከታተላችሁ በኋላ እንድታስቀምጡ በትህትና ጠይቃችኋለሁ። ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። ላይክ ያደረጋችሁ ጀምሩ። በቀጥታ ወደ ቪዲዮ እንግባ። ችግር ኑሮ ሳይሆን ያሁሉ ነገር ተነጋግረን ያሁሉ ነገር ተባብለን እንዴት በአንዴ እንደዚህ ሀሳብሽን ትቀይሪያለሽ? እንዴት ማለት ስልሽ እናንቺ ብዙ ነገር ተነጋግረን ነበር አይደል? ብዙ ነገር አውርተን ነበር። አልገባኝም እንደምን ፈቀድሽላቸው አብረን እንሂድ እንዴ? ቆይ አንተ ኤፍሬም ማለት ነው እኔ አባትህን እንዴት አታምነውም? አባትህን ለምንድን ነው ያላመንከው? ይሄዳል የተባለው እኮ አብርሽ አባቱ ጋር ነው ማለት አጣርተህ ካልሰማ የገዛ እናት አባቱ ጋር ነው ይሄዳል የተባለው። ይሄን ያክል ወይ የሆነ የት ልበል እኔ ሰው የትም ለመሄድ እንደዚህ የሚፈራ አይመስለኝም። የትም ቢካሄድ እንደዚህ የሚፈራ አይመስለኝም እንዴ። እና ወላጆቹ ጋር መቼ ሂድ? ቆይ መቼ ሂድ? ጤናማ ነው ትለለ? እንዲሁም ጤናማ ነው ሊጎበኛቸው ነው ሄዶ እንዲ ምን ታመጣለህ እንዴ? ኧረ እኔ አባትህን አታስቀይመው። ከዚህ በፊትም አስተዳደጌ ምናምን ብለህ አስቀይመኸዋል ጋሽዬን ማለት ነው። ያዛኔ ቪዲዮ ሰርቼበት ነበር ግን እሱን ላነሳ አይደለም የፈለግኩት። በተደጋጋሚ እየተመለከትኩ ነው አባትህን እያስቀየምክ እንዳለ። አሁን ቃል በቃል እሱን ፊት ለፊት ሄደ ባታስቀይመውም ግን አኳሆነ ድርጊት በሙሉ አባትን አለማመን ማለት ከዚህ በላይ ሰውን ማቅለል፣ ከዚህ በላይ መናናቅ የለም እውነት ለመናገር ማለት ነው። ኦኬ ወይ እሱ ያው እንግዲህ ይፋ ብዙ ነገር ተፈጠረ ምናምን እኔ ሄጄ ለማስቀረት ሞክሬ ነበር ግን በቃ ሲተዋቸውና የሚሆነውን ነገር እናያለን። አይ ተዋቸው አለ ለመቶ እኮ ሄርሜላ ጋርም እኮ 5 ቀን ተሆናቸው አይደል? 5 ቀን እኮ ልጁ ትተረው ምን የሚያመጡት ነገር የለም። ታዲያ ሄርሜላና ጋሺ አንድ ናቸው እያልክ ነው? አንድ አይነት ናቸው? ሄርሜላ ጋር ሲቀመጥና ጋሺ ጋር ሲቀመጥ የሚመጣው ውጤት ተመሳሳይ ነው? ኧረ በስመ አብ። እኔ ስለዚህ ልጅ እኔ እውነት በጣም ተናድጄ፣ በየቀኑ አዲስ ርዕስ፣ በየቀኑ አዲስ በሽታ የሆነ ነገር መርዝ የሆነ ነገር ነው የሚያመጣው። በየቀኑ በቃ እሱን የሚያስነቅፈው ነገር ነው የሚያደርገው። አንድ እሱን የሚያስመሰግን ነገር አድርጎ አይቻል አቅም ኤፍሬም የምሬ ነው። በቃ የሆነ ሰዓት ላይ ይስተካከልና አሁን ለምሳሌ የሰው ልጅ ብዙ ጊዜ ልክ ሆኖ ጥቂት ጊዜ ነው አይደል የሚሳሳተው። እሱ ግን ብዙ ጊዜ ተሳስቶ ጥቂት ጊዜ ነው ልክ የሚሆነው። በጣም የሚያናደኝ ነገር ማለት ነው። በየቀኑ ስለ ኤፍሬም አዲስ ርዕስ፣ አዲስ የምትናደዱበትን ነገር አታጡም እንዴ? ሄርሜላና ጋሼ እንዴት እንዳገናኛቸው ራሱ አላቅም። ይቅርና ጋሼ ጋር እነ ዴቭ ጋር ቢቀመጠ ራሱ አላቅም ተመሳሳይ ውጤት ምናይ አይመስለኝም። ሄርሜላ ጋር ከቆየው ጋርና እነ ዴቭ ጋር ወይ ደግሞ እነ ቡዜ ጋር ቢቆይ ልዩነት አለ። እንዴት አባትህን በዚህን ያክል? ኧረ ኤፍሬም ምላስህን ቆጥብ፣ ንግግርህን የሆነ ግታው። አይቶ ማረጋገጥ የሚችሉ ይመስለኛል። እኛ ምንም ነገር እንዳላደረግን የራሱ ፍላጎት እንደሆነ
መረዳት የሚችሉ ይመስለኛል። ሩታዬ በጣም በዛ ላይ ደግሞ ነጋሽ ጋር ስለሆነ ኖርማል ነው። ነጋሽ ጋር መሆኑ ምናምን ነገር አይደለም ሩታ፣ በጣም ስህተት እየሰራሽ ነው። ምክንያቱም ተነጋግረናል። ሁለተኛ ነገር ደግሞ ይሄ ልጅ ምንም አልሆነም ታውቂያለሽ፣ ምንም ነገር እንዳልሆነ እንዳልታመመ ምናምን ነገር ሊናንቺ እናውቃለን አይደል? ቆይ አንተ ኤፍሬም አሁንም አብርሽ አልታመመም ላይ ነህ? በጣም ዘገየ። እውነቴን ነው። በጣም ዘገየ እንዴ! ይህን ያክል በቃ ካልታመመ እሺ፣ ደህና የሆነው አብርሽ መጥቶ ያገኛቸዋል። ደህና የሆነው አብርሽ መጥቶ ሩታን ይምረጣታ እንዴ! ለምርጫም ይህን ያክል እኮ ማለት ነው የህይወት መንታ መንገድ ላይ አይደለም ያለው። አንድ ሴት ምረጥ ነው አይደል የተባለው። የእናንተን ፍላጎት በውስጥ ታዋቂነት ሩታን እንዲመርጥ ነው። ሌላ የአብርሽ ጤንነት ወይ የሆነ ነገር አሳስባችሁ አይደለም። እና ጤናማ ከሆነ በቃ ለምን ምላሱ ይቆላለፋል? አብዛኛውን ሰዓት ጤናማ ከሆነ ፍላጎቱን እኮ መናገር ይችላል፣ መብቱን አይደል? ሄርሜላ እዚህ አንገቱ ላይ ቢላ አስቀምጣ እኔን ካልመረጥ ካላለች እሷንም ቢሆን ሲጀመር አልመረጠም ገና ነው። እና ጤናማ ከሆነ አንተ እንደምትለው አንተ እንደምትፈልገው መቶ ሩታን በቃ ይምረጥና የዛኔ እናታ ተጨናችሁት እንዳደረጋችሁት ወይ እንዳስባላችሁት ሳይሆን በራሱ መጥቶ ለምን እንትን አይልም? ህፃን ልጅ አይደለም ያኛውም ይሄኛውም የሚጎትተው። በጤናማ ቢሆን አብርሽ ህፃን ልጅ አይደለም። በቃ እነ ቡዚያ አንድ የሚወስዱት እናንተ አንድ የምትወስዱት ምናምን ህፃን አይደለም። ይሄ ተግባሩ ይሄ ሁኔታው ማንም ና ሲል መሄድ ማንም ሂድ ሲለው መሄድ አይነት ሰው በቃ ምንም ችግር እንዳለበት እኮ ሌላ ማስረጃ አያስፈልግም። ሌላ ሕክምና ራሱ አያስፈልግም። ሕክምናው እንዲሻለው ነው እንጂ የሚያስፈልገው ይሄን ለማረጋገጥ የድሮ ቪዲዮችን ማመሳከር በቂ ነው። በቃ አንድ የድሮ ቪዲዮ እዚች አስቀምጦ አንድ አሁን ላይ ያለበትን አብርሽ ያለበትን ሁኔታ ማስቀመጥና ማመሳከር በጣም በቂ ነው። ምንም የተለየ ነገር አልተፈጠረም። አሁንም እዛ ይሂድና ያለውን ነገር እስኪ ከአይምሯቸው እነሱም በቃ ሩታ የሆነ ነገር የሚሉትም አንዴ ከአይምሯቸው ይውጣላቸው በሚል ነው። ገብቶሃል? እኔ እዛ እንዲሄድ አልፈለግም። እየሰማኸኝ ነው? እዛ እንዲሄድ አልፈልግም። የራሴ የሆነ ምክንያት አለኝ እዛ እንዲሄድ ማልፈልግበት። ምን ምክንያት አለ? ምን ሚስጥር እንዳይወጣብህ ፈርተህ ነው? ምን አይነት ምክንያት ቢኖር ነው? እስቲ ነገራ እንዲ ያማህል እንዲ ነው ወይስ የሄርሜላ ጉዳይ አሳስቦ ነው? እቺ ልጅ በቃ አጣታለሁ እንደተመኘው ምናምን ነገር ትቀራለች እቺ ልጅ ብለህ ፈርተህ ከሆነ ድርጊት በእርግጥ እንደዛ ነው። ድርጊት በእርግጥ እንደዛ ነው። ሄርሜላን አጣለው የሚል ፍራቻ እንጂ የአብርሽ ጤናማነት ጉዳይ ወይም ደግሞ የአብርሽ ደህና መሆኑን ለማስመስከር የምትሄድበት እንትን አይደለም። ድርጊት በሙሉ ከሄርሜላ ጋር እንዲህ የተያያዘ ነው። ከሄርሜላ እናት ልትወርድ አልቻልክም። ያን ደግሞ በቃ እያየ ይቀራታል እንጂ ሄርሜላ በታምር አንተ ልትሆን አትችልም። ኤፋ ይህን ስነግር በሚያሳዝን እንትን ነው። እውነት እያዘንኩ ነው የምነግረው፣ ግን ሄርሜላ አንተ ልትሆን አትችልም። በቃ አይ ነው ገብቶኛል። ያንተ ስጋት ያንተ ሀሳብ እንደሆነ ገብቶኛል። እዛች ጋር ከኔ እየነጠሉ ከልጄ እየነጠሉ ከቤት እያስወጡ እዛ 5 ቀን በሙሉ ከሄርሜላ ጋር እንዲዝናኑ መፍቀዳቸው ልክ እንዳልሆነ ታውቃለህ። እኔም አውቃለሁ። የእነሱ ሀሳብ ምን እንደሆነ በደንብ ግልጽ ነው። እንዴ ሲጀመር እኮ ማለት ነው ይህን ያክል ሩታ ማብራራትም አይጠበቅባትም እኮ። እሷ የተስማማችውን እሱ ምን ቤት ነው ላይስማማ እንዴ? እሷ እሺ ካለች እሱ ምን ቤት ነው? ምን አይነት ስልጣን አለው እሺ እንዳይል እንዴ? ዝም ስትባል ታላቅ የሆንክ መሰለ እንዴ? ኤፍሬም አሁን በጣም እያበዛው ነው። እውነት ከልክ በላይ የሆንክ ነው እንዴ? የሆነ ሳለ እኮ በፊት ኤፍሬም ሲቆጡትና ነገር ትንሽ እንደ መስማት ይል፣ አሁን ጭራሽ አይሰማም። አሁንማ ጭራሽ ከጋሼ ጋር ራሱ ሊጋጭ አይነት ነገር ነው የሚመስለው። እና አሁን ለጋሼም አስበው አይደለም። በቃ እሱ ያሰበው ቅድም እንዳልኳችሁ የሄርሜላን ጉዳይ ነው። አብርሽ ደህና ከሆነ እሷን ሊመርጥ ይችላል የሚል ስጋት፣ እሷም ደግሞ በቃ አብርሽን እንጂ እኔን አትፈልግም የሚል ስጋት ነው እንጂ ሌላ ጉዳይ አይደለም። እና በቃ በጣም ዝም ስትባል ግን አበዛኸው ኤፍሬም። ሩታ መርጫለሁ አለ፣ ልጄን መርጫለሁ አለ። ስለዚህ ምን ያድርግ እኮ እሱ እኮ እንትን ባይልም እነሱ እየወሰወሱ እንደዚህ አይነት ነገር ውስጥ እንዲገባ እያደረጉትም ምንም ያልሆነ ልጅ የሆነ ስሜት የሆነ ከእሷ ከሄርሜላ ጋር እንዲሆን እያደረጉት ያሉት እነሱ ናቸው። ብትተባበሩኝ ነው የሚሻለው። እዩ በእግዚአብሔር ተባበሩኝ እና በቃ አብርሃም ሄደን ይዘነው እንምጣ። ቆይ ለምን ዙሪያ ጠምጥም ከምትሄድ ማለት ነው ለምን አጣብሱኝ ከሄርሜላ ጋር ለምን አትልም? ቀጥታ በቃ ጠይቃ ተባበሩኝ ያልከውን አሁን ይቺን ተባበሩኝ ሄርሜላ የኔ እንድትሆን ብለህ ጠይቅ። ዙሪያ ጠምጥም ከምትሄድ ማለት ነው። ያው ሼሙ ምናምን ነገር ይዞ እንደሆነ ይገባኛል። ምክንያቱም 3 ጊዜ ነው ምናምን ነገር እምቢ ተብለሃል። እንግዲህ አንተ እንደ ቀልድ አያይዘህ ምናምን ነገር ሄርሜላን እንደምትፈልግ አሳይተህ እምቢ ተብለሃል። ያው ለዛ አሁን ሼሙ ድጋሚ አሁን በደረቁ ከሄድክ እንደማትፈለግ ስለምታውቅ ሲጀመር የወንድምን ሚስት ራሱ መመኘት ነውር አይደል እንዴ? በጣም ነውር እኮ ነው። እኔ አሁን ስለዛ ነገር አላንሳ ብዬ እንጂ ቢነሳ በጣም ብዙ የሚወራ ነገር አለ። እና ቀጥታ አሁን ሄርሜላን ከሆነ የፈለከው አንድ ተስፋ ቁረጥ፣ ሁለት ደግሞ ምናልባት አብርሽ መጥቶ እሷን አልፈልግም የሚል ከሆነ የዛን ሰዓት እስቲ ሞክር። እድህን ዝም ብለህ ፋቅ። ውጤቱን አንድ ላይ ምና ይሆናል።
እሱ ነው ማን ነው የሚደውልልሽ? እነሱ ናቸው ገብቷል። በቃ ይኸውልህ በእግዚአብሔር የኔን ሀሳብ እሺ በሉኝና በቃ ሀሳቢ ባለው አንድና አንድ ነው። አብርሃምን ይዘነው እንምጣ ከቡታጀራ በቃ አለቀ። ይሄ ግን እንዴት ነው የጠገበው? ቤተሰብ እንዴት ነው ኤፍሬም የሚባለው ልጅ የጠገበው? ሲጀመር ጭራሽ አሁን ከጋሼ ነጥቀን ልታመጣው ነው እቅድ። እኔ እኮ ዝም ላምን አልቻልኩም። ታውቃላችሁ ኤፍሬም አሁን ጋሼ ድረስ ይዳፈራል ብዬ ላምን አልቻልኩም። ለአብርሽ አስበው አይደለም ቤተሰብ፣ እንደዛ የሚመስላችሁ ሰዎች ካላችሁ ማለት ነው በጣም ተሳስታችኋል። ለአብርሽ አስበው ለሩታም አስበው አይደለም። እንዲያው ዝም ብሎ ነው አስሬ ሩታ የሚለው። ምክንያቱም በእሷ ስር ከተደበቀ ሰው ስለሚያምነው ማለት ነው። በሩታ ስር ከተደበቀ ሰው ስለሚያምነው እንጂ ብቻውን ቢሆን ኤፍሬም ምንም የሚያመጣው ነገር እንደሌለ ያውቃል። ለዛ ነው አስሬ ከሩታ ስር የማይጠፋው። እና እኔ አሁን ከምንም በላይ ያናደደኝ የእሱ መዳፈር ይቅር። አሁን ለምሳሌ እሷ ከአብርሽ ጋር በነበረች ሰዓት አማቾቿ ናቸው አይደል? እንዴት ቢያንስ ይከበራል እኮ አማች። አንተ አባትን አላከበርከው፣ እሷ ግን አማቿን የማክበር ግዴታ አለባት። እና አሁን እሷ ሄዳ አምጡ ባሌ ምናምን ነገር ብላ እንድትጠይቅ ነው? ምን እንድታደረግ ነው? ቆይ ያንተ እቅድና አላማ አልገባኝም። እኔ በጣም ይሄ ልጅ ዝም ብሎ ያሰበውን የመጣለትን የሚያደርግ እንጂ ዝም ብሎ መለስ ብሎ ምንድን ነው እያሰብኩ ያለሁት ብሎ የሚያጣራ ራሱ አይመስለኝም። እና በጣም ኤፍሬም ከጋሽዬ ጋር እዚህ ድረስ ትዳፍራለህ ብዬ ገምቼም አስቤም አላውቅም። ግን በጣም አዘንኩ። ከቤቱ ያልወጣኸው ለቤቱ ያልወጣኸው አንተ ነህ። ሌሎች በሙሉ ያን ያክል እንከን ማወጣባቸው ልጆች የሉትም ጋሽዬ እስከዛሬ እንዳየ ነው ማለት ነው። እነ ቡዜን እነ ዴቭን ምናምን አይተናል። እያንዳንዱ ግን ለቤቱ ማትሆነው ልጅ አንተ ነህ። እውነት በጣም እርግጠኛ ሆኜ የምናገረው ቤት ሁላ ሲያሳድጉ ራሱ አንተን በምሬት ያሳድጉ ነው የሚመስለኝ። ከልጅነት ያመጣው ባህሪ ይሆናል ብዬ አስባለሁ። ጭራሽ አንተም እንደዛ አይነት ሰው እንደሆንክ እንዲታሰብ አድርጎ እህትህም ወንድምህም ይቅርታ አድርግልኝ እንደዚህ አሁን ምንም ችግር የለውም። የፈለገውን ሰው ማለት ነው ሩቲ፣ የፈለገውን ሰው የፈለገው ነገር ይበል። ግን ደግሞ በዚህ ሰዓት እኔ አብርሃም ከአንቺ ጋር እንዲሆን ብቻ ነው ፍላጎት። አታስመስል። አብርሽ ከሩታ ጋር እንዲሆን ሳይሆን ፍላጎት ያንን ሰበብ አድርገህ ሄርሜላን ማግኘት ነው። በጣም በቃ ይህን ነገር ከደጋገምኩባችሁ ይቅርታ። ግን በጣም ማስመሰሉ ስላስጠላኝ ነው፣ የኤፍሬም ማስመሰል ማለት ነው። እኔ አሁን በፊት የሆነ ከሩታ ጋር ሩታን ለመተባበር ይመስለኝ ነበር። አሁን ግን ሩታን ራሱ ለመተባበር አይመስለኝም። ለእሷ ግድ እየሰጠው ሁላ አይደለም ኤፍሬም። እሷስ እንዴት ትወቀሳለች? አትወቀስም። በኦዲየንስም በቤተሰብም ወይም ደግሞ በዘመድ መሀል ምን አይነት ግምት ይሰጣታል የሚለውን ለእሷ ቅንጣት ታክል እየተጨነቀም አይደለም። ይህ ተግባሩ ደግሞ ያን በደንብ ያሳያል። እዚች ጋር የሀሳብ አለመስማማት ብቻ ሳይሆን ኤፍሬም እኔ ያልኩት ብቻ ይሁን በቃ አለ እነ ሩታ ሲፈልጉ በቃ ማንም ይስደባቸው ምናምን ነገር ስድብ ኖርማል ነው ምናምን ነገር ብሎ ንቆ ነው እንጂ አብርሽና ሩታ አንድ ላይ እንዲሆኑ ፈልጎ ምናምን ለነሱ እየለፋ የሆነ በቃ አንድ ትዳር ምናምን ሳክስ ነው። ይሄ ነገር በጣም ሳክስ ነው። እንደ ታማሚ ነው እዛው ትይዱ ያሉት እዚህ ሩታ ጎድታው ምናምን ከዛ እዛ እንዲሄዶ በቃ የሆነ ነገር ገብቷል። ሩታ የሆነ ነገር ጥቃት አደርሳበት ምናምን የሆነ ነገር እንትን ብለው አይምሮን የሆነ ነገር አድርገው እዛ ሄዶ ደግሞ የሆነ ነገር ሰው የኝ እንደዚህ የሆነ ገብቷል እኮ ሰው እኮ እንደዛ ሊል የሚችለው አብርሽን ያየ ሰው እንደዛ ሊል የሚችለው የምርም ጤናማ ስላይደለ እኮ ነው እንዴ። ይኸው እኮ በንግግራችሁ መሀል አላችሁ አብርሽ እዛ ሄዶ ጤናማነቱን ካስመሰከረ ያው ጤናማ ነው ትሉ የለ ሄዶ ጤናማነቱን ካስመሰከረ በማህበረሰቡ ዘንድ በቤተሰብ ዘንድ ማንም እናንተን የሚናገራችሁ የለም። አንተ ግን እዚች ጋር ፍርሃት ሰው ምን ይለኛል ነው። ስለዚህ ሰው ምን ይለኛል ብለህ ወይም ደግሞ ሩታ ትሰደባለች ብለህ ያሰብከው ጤናማ እንዳይደለ ስለምታውቅ ነው። በጣም ግልጽ እና በራሱ አንደበት የተናገረው ነገር ሰው ያለ ምክንያት አይደለም አብርሽን ጤናማ አይደለም ብሎ የሚናገረው። እሺ እኛ ተሳሳተን ይባል ቤተሰቦቹ በአካል ሄደውን አብርሽ እያዩ ይሳሳታሉ ብላ አታስብም መቼስ። እነ ቡዜን እነ ዴቭን ተሳሳቱ አልከረል ጋሼ ካለ ከዛ ወዲህ ትከራከረናለ ብዬ አላስብም። ኤፍሬምን ማለት ነው። እና በንግግር መሀል ስለተናገርክ አብርሽ ጤናማ እንዳይደለ ስለነገራችሁ እዩም ቢሆን ኤፍሬምም ቢሆን ስለነገራችሁ ከልብ አመሰግናለሁ። የምሬን ነው። በጣም ለተረዳ ሰው በጣም ወይ ደግሞ አስተውሎ ላየ ሰው በጣም ግልጽና የሚታይ የሚጨበጥ ንግግር ነው የተናገሩት። እዚች ጋር አሁን የምታወሪው ነገር እኔ ይሻላል የኔ ሀሳብ ይሻላል። ምክንያቱም ማለት ነው ካልሄድሽ ነገሩ ይብሳል ነው። አብርሃም ካልመጣ ነገሩ ይብሳል ነው። እውነቱ ትነግርሽ ተመልሶ ሁላ ወደዚህ ቤት ይመጣ አይመስለኝም። እየነገርኩህ ነው። አብርሃም እዛ ከቆየ ተመልሶ ሁላ ወደዚህ ቤት አይመጣም። ምክንያቱም ብዙ ነገር ይባላል፣
ብዙ ነገር ይደረጋል። አይምሮ ላይ ብዙ ነገር የሚጭኑበት። ስለዚህ እንዴ አብርሽ ህፃን ነው እንዴ? ሰው ስለመከረውና እንትን ስላለው ብቻ ቤቱ አይመለሰው? እኔ አንተ ቆይስ አሁን ለምሳሌ አግብተህ እኔ ኤፍሬምን ልጠይቅ ጤናማ ነው ትላለህ። እንግዲህ አብርሽን አንተም ራስህ እንደ ጤናማ ነው እያየህ ያለኸው። ለህዝቡ ባይመስልም አንተም ራስህ እንደ ጤናማ ነው እያየህ ያለኸው። ግን በአብርሽ ቦታ ብትሆን ሰው ስለመከረ ብቻ ቤት ላትመለስ ነው? አብርሽ ጤናማ ከሆነ ይመለሳል። በቃ ተወው፣ ለገዛ ፍቃዱ ተወው። እንዴ ሁሌ እሱን ፍቃድ እየተከታተልክ ማስቀየር እንዲህ እያሉ እንትን ማለት ምን ማለት ነው? ሲጀመር በጤንነቱ የምትተማመን ከሆነ ተወው፣ በቃ አብርሽን ፍተው። እንዴ በቃ እችኛዋ ንግግር ራሱ ሰው ስለመከረው ብቻ አብርሽ የህይወቱን አቅጣጫ የሚቀይር አይነት መስሎ ከታየክ በቃ ይሄ ራሱ አንድ ችግር አለ ማለት ነው። በቃ የ20 ምናምን ዓመት ወጣት የ24-25 ዓመት ወጣት ሰው ቤት አትግባ ስላለው ሩታ መጥፎ ናት ስላለ ብቻ ማይመለስ ከሆነ ወይም ደግሞ ሄርሜላ መጥፎ ናት ስለተባለ ብቻ ሩታ ጋር መሄድ ከሆነ የራሱ ውሳኔ ከሌለው እዛ ሰው ላይ ችግር አለ ማለት ነው። ግልጽ ነው። አሁን በአንደበት በጣም ብዙ ጊዜ ደጋግመህ እየነገርክ ነው። በቃ አሁን እንጃ አንተ አብርሽን እንዴት አቅልለህ እንዳየህ እንጃ። አሁን ጤናማ ነው ብለህ እያሰብክ እንደዚህ የምታስብ ከሆነ በጣም አቅልለህ እያየኸው ነው አብርሽን። ሰው ባለው ሰው በመከረው ብቻ መሄድ አይነት ሰው አድርጋ ማለት። በእርግጥ አብርሽ ሰው በመከረው መሄድ አይነት ሰው ነው እውነት ለመናገር እያየን ነው። ግን በዚህን ያክል ልክ የህይወቱን አቅጣጫ ሰው ደግሞ ያስቀይሯል ብዬ አላምንም። ማናችንም የፈለገ ሰው ምንሰማ ሰው ብንሆን የህይወታችንን አቅጣጫ ትዳር ነክ ነገር ምናምን ይሄ ቀላል የማይባሉ ውሳኔዎችን ሰው ሊያስቀይረን አይችልም። ልባችን ፈቅዶና እሺ ብሎ ነው እንትን ልንል ምንችለው ልንወስንና ልንመርጥ ምንችለው። ይሄ ነገር ግልጽ የሆነላችሁ ይመስለኛል። በጣም ተናድጄ ነው የወጣሁት። እግዚአብሔር ስትፈቅጂ በቃ ፈቅደሽላቸው ከቡዜ ቤት ስትወጪ በጣም የተናደድኩት እኔ በእውነቷ በሆን ኖሮ የዛ ቀርብ ስላባረራችሁ ነው እና ዳኒን ስላባረራችሁ በቃ ሩታ አንቺ ትወጪዋለሽ በአንቺ ተማምኜ ነው ቦታውን የለቀቱ ገብቶሻል። አንቺ ግን እነሱ አሸንፈውሽ ይዘውት ሄዱ። እንደዛ ነው። እኔ አሁን ራሱ ማሸነፍ መሸናነፍ ላይ ነው ኤፍሬም። አንተ በጣም ህፃንነት ላይ ትቆያለህ። በእርግጥም ህፃን አስቡ። አሁን አብርሽ 23-24 ዓመቱ ከሆነ ገና ወይ 20 ምናምን ነገር ቢሆኑ ነው። እኔ ለነገሩ 20ም አይመስለኝም። አሁን 2 ፀጉር ካበቀለ በኋላ የምን 20 ነው ግን ብቻ እኔ በጣም አድጎ ያላደገ ሰው የለ። አድጎ ያላደገ ሰው በቃ ዝም ብሎ ቁመትና ምናምን ነገር ብቻ ይጨመረ ዝም ብሎ ፀጉር ፂም ምናምን ነገር ያበቀለ ሰው አሁን ፂም ስለሌለኝ ነው አሁን ፂም ደጋግሜ እማነሳው። ግን ብቻ እኔ ኤፍሬም በጣም ህፃንነት ከጊዜ ወደ ጊዜ እየጨመረ ነው። ታውቃለህ አንተ ባደግክ ቁጥር ህፃን እየሆንክ ነው እየመጣ ያለው። አሁንም ማሸነፍ መሸናነፍ ታወራለህ እንዴ? በቃ ይሄ ፉክክር እንዳያስክ ነው የሚያሳየው። ለሩተም ለማንም ብላ አይደለም ፉክክር ነው ያስከው። እነ ቡዜን መበቀል እነ ዴቭን መበቀል ኢቭን አብርሽን ራሱ መበቀል ነው እንትን ያለ። ምክንያቱም አብርሽን የሚፈልጋትን ሴት እንግዲህ አንድ ላይ ለማደር እስከመሞከር ወይም ደግሞ ቢሳካልህ እንደዛ ለማድረግ እስከመሞከር ድረስ ከደረስክ እኔ አብርሽን ትወደዋለህ ብዬ አላስብም። እንደ ወንድም ትወደዋለህ ታከብረዋለህ ብዬ አላስብም። ከዛ በኋላ አይደለም ለጓደኛ እንደዚህ አይደረግም። ይቅርና ለወንድም ለጓደኛ እንደዚህ አይደረግም። መጋፈጥ ከፈለጋችሁ እንደዛ አይደለም። ይኸውልህ ማንም ምንም ሊያስብ ይችላል። እኔም ለማንም ግድ አይሰጠኝም እውነቱን ስነግርህ። እስከ ዛሬ ምንም ሳይመስለኝ ነገሮችን እንዲህ እየተጋፈጥኩኝ የቆየሁት ምንም ስላልመሰለኝና ነገሮችን በራሴ መንገድ እንዴት አድርጌ መወጣት እንዳለብኝ ስለማውቅ ነው። ነገር ግን አሁን ያሉት የሄደው ነገሩ የደረሰው ጋሽዬና አብዬ ጋር ነው። እነሱን ሲጀመር ማለት ነው እኔ ብቻ ነኝ ተቆርቋሪ ያልክ እንትና ኤፍሬም፣ እኔ ብቻ ነኝ ተቆርቋሪ፣ እኔ ብቻ ነኝ አሳቢ፣ ለአብርሽ እኔ ብቻ ነኝ ያልክ። ያው እኮ ሩታ እሺ ያለች ተስማማች፣ የሚበጃትን። ሲጀመር ሩታ ከአንተ ጋር የምትወዳደር ሰው አይደለችም። በእርግጥ ግን እሷ እንደምታስበው ታስባለህ ብዬ አላስብም። በእርግጥ አንዳንድ ሰዓት እሷም ተንኩል ብትሰራም ያንተን ያክል ደግሞ ህፃን አትመስለኝም ሩታ። እና በቃ አለ የሆነ በጣም ደርሰ እኔ ነኝ አዋቂ፣ እኔ ነኝ አሳቢ፣ በቃ ለአብርሽ ያለሁት እኔ ብቻ ነኝ ምናምን ነገር እኔ ብቻ ነኝ ልደርስለት የምችለው አልክ። እንዴት ነው ሰው ሁሉ ተሰብስቦ የተስማማበትን ጉዳይ ብቻህን ማተስማማው? እኔ እንደዚህ የሚባል አባባል አለ። የሆነ በወላይተኛ ነው አባባሉ፣ ግን ወደ አማርኛ ስገለብጠው ይሄ ሰው ሲያብድ ያላበደ ሰው ብቻውን ያብዳል የሚባል ነገር አለ። የምታውቁ ሰዎች በሁለተኛ እስቲ ኮመንት ላይ ያስቀምጡ። ሰው ሲያብድ እኩል ከሰው አሁን 100 ሰው ካለ 100 ሰው ሲያብድ አንተ 100ኛ ሆነ ካላበርክ 99ኙ ጤናማ ሲሆን አንተ ብቻ አንተ አብዳለህ አይነት ነው ንግግሩ። እና በጣም እንደዛ ነው እየታየኝ ያለው የኤፍሬም። በእርግጥ እኔ በፊትም እንደ ጤናማ ላየውም ኤፍሬም ከሆነ ጊዜ ወዲህ ለወራት
የምሬ ነው። እኔም እንደ በሽተኛ ነበር ሳዩ የቆየሁት ለመስደብ አይደለም። በዚህ አጋጣሚ ግን ሁኔታው በቃ እንደዛ ነው። እኔ ትንሽ በቃ 15 ዓመት ያለፈው ሰው ራሱ እንደዛ በቃ አያስብም። ይቅርና እንደዚህ ረዥም ዓመት ከአብርሽ ጋር ኖሮ እሱም ትልቁ ነው የእሱን ሀሳብ አውቁ ምናምን እንጃ። እኔ በዚህ ልክ ህፃንነት በዛብኝ። እውነቴን ነው በጣም በዛብኝ። እነሱን የምናስረዳው እንደገና ደግሞ አንተን ለማስረዳት ሌላ ኤነርጂ እና ባክል ሌላ አንድ አጠገባችን ያለ ነው። ምክንያቱም አብርሃም ነው ግዴታ እዚህ መምጣት አለበት። ገብቶሃል? ቤት መሆን ያለበት። ስለዚህ በቃ አመሰግናለሁ። በቃ ይኸውላችሁ ችግር ተፈጠረ። በቃ አሁን የምርም ኤፍሬም እዛ ቡታጅራን ጋሽዬ ጋር ምናምን ይሄድ ከሆነ ቀላል ችግር ይፈጠራል። እኔ እንዲሁም እስካሁን ከተፈጠረው ሌላ ችግር ነው የሚፈጠረው። ይሄ ቤተሰብን ከቤተሰብ ጋር ሁላ ሊያጣላ የሚችል ችግር ነው የሚፈጠረው። ሩታንም ሄዶ ያሰደባታል። የሩታንም ቤተሰቦች አርፈው ዝም ብለው ቁጭ ያሉ ቤተሰቦችን አርፈው ዝም ብለው ቁጭ ብለው ያሉ የአብርሽንም ቤተሰቦች የሩታንም ቤተሰቦች ያጋጫቸዋል። ኤፍሬም ማለት ነው። በቃ አብርሽ ብቻውን ሄዳል። ሄርሜላም አልሄደችም። ካልሄድኩ ብላት አስቀርተዋታል እንደምንም። ከዛን አሁን ሩታ የምትሄድ ከሆነ ኤፍሬም ሄድ ከሆነ እሷም ተነስታ ካልሄድኩ ትላለች ሄርሜላ ማለት ነው። እና ከባድ ችግር እንደሚፈጠር እየታየኝ ነው። ግን ከምንም በላይ ቅድምም ብያቸዋለሁ፣ ከምንም በላይ ይህ ልጅ ከአባቱ ጋር ሄዶ እንዳይጣላ በማያገባው እየገባ በማያገባው እኔ ተቆርቋሪ እያለ ሄዶ ከአባቱ ጋር እንዳይጣላ ነው የምፈራው። እቺን ብቻ እንትን ይበል እንጂ ሌላው ጣጣ የለውም። ለማንኛውም ስ የዛሬ ቪዲዮ ይህን ይመስል ነበር። እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ። በቀጣይ ቪዲዮ እንገናኝ። ወዳችኋለሁ። ይመቻችሁ።